ጦርነቷ በቃ። ኢራን አሸናፊነቷን በደም ጻፈች። መሪዋ የተገደለባት ኢራን በቀሏን በአግባቡ አሳካች። እስራኤል ያልጠበቀችው መገለል ውስጥ ገባች። የማይታሰበው ነገር በመካከለኛው ምስራቅ ላይ ተከስቷል። ፕላኔቷን ወደ ሶስተኛው የዓለም ጦርነት የገፋትና ለ3 ወር ተኩል የቆየው አስከፊ ጦርነት ያበቃ ይመስላል። ሚስጥራዊ የሰላም ስምምነት ሊፈረም ነው። ይህም የጂኦፖለቲካዊ ገጽታውን ለዘላለም የሚቀይር ሆኖ ይመዘገባል። በዘመናዊ ያልተመጣጠነ የጦርነት ስልት አሊያም ፈረንጆች እንደሚሉት አሲሜትሪክ ዋርፌር አስገራሚ መታጠፍ የኢራን ኢስላሚክ ሪፐብሊክ ዩናይትድ ስቴትስና እስራኤልን የማይገረስስ የሚመስል ወታደራዊ ኃይል መቋቋም መቻሏ ብቻ ሳይሆን ከድርድር ጠረጴዛ ላይም የጦርነቱ ፍጹም አሸናፊ ከመሆን እየወጣች ትገኛለች። የስምምነቱ ረቂቅ ለዓለም አቀፍ መገናኛ ብዙሃን እየሾለኩ ሲወጣም አስደንጋጭ እውነታ በምዕራባውያን ዋና ከተሞች ላይ እየተንሰራፋ ነው። ዋሽንግተን ቴህራን ላለፉት 10 ዓመታት ስትታገላት የነበረውን ነገር ሁሉ አሳልፋ የሚሰጥ አንጻሩ ግን ለራሷ ምንም አይነት ዋስትና የማያስገኝ ስምምነት ለመፈረም እየተዘጋጀች ትገኛለች። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦቻችን፣ ይህ አዲስ ቻናል ነው። ሰብስክራይብ በማድረግ ቪዲዮዎቻችን ደግሞ ሌሎች ሰዎች ጋር እንዲደርሱ ላይክ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ኢራን እንዴት ጦርነቱን ሰላሙን አሸነፈች? የካቲት 28 ቀን ጦርነት ኦፕሬሽን ኤፒክ ፌሪ በሚል ከፍተኛ ድምጽ ሲፈነዳም የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የወታደራዊ እቅድ አውጪዎቻቸው ግለሰቦች ነበሩ። እሱም የኢራን የኒውክሌር ፕሮግራም ሙሉ በሙሉ ማፍረስ፣ የሚሳኤል መረቦቿን ማክሸፍ እና ታሪካዊውን የኢራን ሱፕሪም ሊደር ወይም መንፈሳዊ መሪ አያቶላ አሊ ኻሜኒን ግድያ ተከትሎ የአገዛዝ ለውጡን በኢራን ውስጥ ማምጣት ነበር። ይሁን እንጂ ከ90 ቀናት በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሀገሪቱ የቴሌቪዥን ካሜራዎች ፊት በድል አድራጊነት ቆመው ፍጹምና ግልጽ ድል ማድረጋቸውን አወጁ። አራግቺም ፍጹም በሆነ በራስ መተማመን ኢራን ከአሜሪካ ጋር በነበረው ጦርነት አሸናፊነች ሲሉ ተናግረዋል። የሾለከው የሰላም ስምምነት ሰነድም እሳቸው ማጋነን እንዳልተጠቀሙ ያረጋግጣል። በፓኪስታን አደራዳሪነት የተደረሰው የሰላም ስምምነት ረቂቅ ውል መሰረት አሜሪካ በኢራን ወደቦች ላይ የጣለችውን አስከፊ የባህር ላይ እገዳ ሙሉ ለሙሉ ለማንሳትና በዓለም ዙሪያ የታገዱ በቢሊዮን የሚቆጠሩ የኢራን ንብረቶች በአስቸኳይ ለመልቀቅ ተስማምታለች። በተጨማሪም ዋሽንግተን በኢራን የነዳጅ ኤክስፖርት ላይ የጣለችው ሁሉንም አድካሚ ማዕቀቦች በማንሳት የቴህራን የኢኮኖሚ ህይወት መስመር እንደገና ወደ ዓለም አቀፍ ገበያ እንዲፈስ እየፈቀደች ነው። እነዚህ ግዙፍ ስምምነቶች የትራምፕ አስተዳደር ምን አስከበረ ብለን ስንጠይቅ በየካቲት ወር ኢራን ሙሉ ለሙሉ ዘግታ የነበረውን ወሳኙን የሆርሙዝ ባህር ወሽመጥ ጊዜያዊ የትራፊክ እንቅስቃሴ በድጋሚ መክፈት ብቻ ነው። በሚያስደንቅ ሁኔታ የረቂቅ ስምምነቱ ሰነድ እንደሚያሳየው አሜሪካ በወሽመጡ ላይ የጋራ የኢራንና ኦማን ማዕቀፍ ቋሚ ቁጥጥር እንዲኖርም ፈቅዳለች። ኢራን ስልጣኗን አላስረከበችም ወይም ደግሞ ወደ ቀድሞ የጦርነት ሁኔታም አልተመለሰችም። የቴህራን ሴፍ ከዓለም አቀፍ የነዳጅና ጋዝ አቅርቦት 1/5 ላይ ቀጥታ ተንጠልጥሎ መኖሩን ይቀጥላል። ለምዕራባውያን የውጭ ፖሊሲ በጣም አጥፊው ነገር ደግሞ ጦርነቱን ለመጀመር ዋና ምክንያት የነበረው የኢራን የኒውክሌር ጦር መሳሪያ ፍላጎት ጉዳይ ወደ ጎን ተገፍቶ ለሌላ ጊዜ መተላለፉ ነው። ኢራን የኒውክሌር ተቃውሞቿን ወዲያውኑ አሳልፋ ከመስጠትና ከመበታተን ይልቅ የ60 ቀናት የማቆያ ጊዜ የውይይት መድረክ በተሳካ ሁኔታ መደራደር ችላለች። ቴህራን በከፍተኛ ደረጃ የበለጸገ ዩራኒየም ክምችቷን ማውደም ውድቅ ያደረገች ሲሆን ቁስ አካሉን በማስቀጠል በማንኛውም ጊዜ መልሶ ማበልጸግ ወደሚቻልበት ደረጃ ብቻ ለመቀየር በጽኑ ሞግታለች። ድሉን ይበልጥ ለማጠናከር ደግሞ አሜሪካ በኢራን የባሊስቲክ ሚሳኤል ፕሮግራም ላይ የነበረውን የቆየ ጥያቄ ማቋረጧ የተሰማ ሲሆን ለቴህራን በቢሊዮኖች የሚቆጠር የጦርነት ካሳ ለመክፈል በንቃት እየተወያየች መሆኑን ተገልጿል። እስራኤል ወደ ዳር የተገፋችበት ቴህራን በርዕዮተ ዓለምና በስትራቴጂካዊ ድል በምትገኝበት በዚህ ወቅት በኢየሩሳሌም ያለው ስሜት ወደ ፍጹም ቁጣና ተስፋ መቁረጥ ተቀይሯል። ከአሜሪካ ጋር በመሆን ይህንን ጦርነት በጋራ የጀመረችው እስራኤል እንደ ትልቅ የጂኦፖለቲካዊ ክህደት ሊገለጽ በሚችል ሁኔታ ከሚስጥራዊ የሰላም ድርድር ሙሉ ለሙሉ እንድትገለል ተደርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከጦርነት ካቢኔያቸው በጄኔቫና በኢስላማባድ ከተረቀቀው የመጨረሻ ጽሑፍ ሙሉ በሙሉ እንዲወጡም ተደርጓል። ኔታንያሁ በቅርብ ሳምንታት ውስጥ ከትራምፕ ጋር በግልጽ የተጋጩ ሲሆን እስራኤል ያስመዘገበችውን ውጤት ለማጠናከር በምትፈልግበት በዚህ ወቅት ዋይት ሀውስ የወታደራዊ ዘመቻውን እንዳያቆም በከፍተኛ ሁኔታ ተማጽኗል። ትራምፕ በሀገር ውስጥ ካለው የህዝብ ተቀባይነቱ ማሽቆልቆል፣ በነዳጅ ማደያዎች ያለው የነዳጅ ዋጋ መናርና በኖቬምበር ወር ከሚካሄደው የአጋማሽ ዘመን ምርጫ በፊት ካለው አስፈሪ ምርጫ ተጋላጭነት አንጻር ከእስራኤል የረጅም ጊዜ ደህንነት መዋቅር ይልቅ የአሜሪካን የፖለቲካ ህልውናን መርጠዋል።
የእስራኤል በዚህ ስምምነት ውስጥ ወደ ዳር መገፋት በሁለት ግንባሮች አስከፊ ሆኖ ይመጣል። የመጀመሪያው ከሊባኖስ መውጣቷ የኢራን ውጪ ጉዳይ ሚኒስትር አራግቺ እንደገለጹት ስምምነቱ በሊባኖስ ያለውን ጦርነት ለማቆም በግልጽ የሚያዙ ሲሆን ይህም የእስራኤል ጦር በቅርቡ ከተቆጣጠራቸው የደቡብ ሊባኖስ ግዛቶች በአስቸኳይ እንዲወጣ የሚያስገድድ ትልቅ አንድምታ አለው። ሁለተኛው ደግሞ የምዕራባውያንን ከለላ ማጣቷ ነው። የእስራኤል መከላከያ ሚኒስቴር አይዲኤፍ ኃይሎቻቸው እንደማይወጡና የመተግበር ነጻነት እንደሚያስጠብቁ በጽኑ ቢገልጽም እውነታው ግን ሌላ ነው። ያለ አሜሪካ ወታደራዊ ማሽን፣ የሎጂስቲክ፣ የባህር ኃይልና የአየር ከለላ እስራኤል በኢራን ውስጥ የምታደርገው ማናቸውም ገለልተኛ ጥቃት ራስን የማጥፋት ሙከራ ይሆናል። እስራኤል አሁን ራሷን ሙሉ በሙሉ ብቻዋን አግኝታለች። በዙሪያዋም አሜሪካ ከቀጠናው እየወጣች መሆኑን ያየውና የተደፋፈረው አክሲስ ኦፍ ሬዚስታንስ በጥሩ ሞራል ላይ ሆነው እስራኤልን ወደ መክበቡ ገብቷል። የመቶ ቀናቱ ውድመት ሲዳሰስ በ2026 ዓመተ ምህረት በተቀሰቀሰው የአሜሪካ እስራኤልና ኢራን ጦርነት አሜሪካ 13 ወታደሮች እንደሞቱባትና ከ2.3 እስከ 2.8 ቢሊዮን ዶላር የሚገመት የጦር መሳሪያ ንብረት እንደወደመባት የአሜሪካ መከላከያ እዝ ሴንትኮም እና የጥናት ተቋማት ይፋ አድርገዋል። በኢራን አሜሪካና እስራኤል ጦርነት ሳቢያ ሰዎች ህይወት መጥፋትና መፈናቀል ከፍተኛ ደረጃ ላይም ደርሷል። በገለልተኛ የሰብአዊ መብት ተሟጋች ድርጅቶች መረጃ መሰረት በኢራን ብቻ ከ3500 በላይ ሰዎች ሲገደሉ ከ26500 በላይ ደግሞ የአካል ጉዳተኛ ሆኗል። ከሟቾቹ ውስጥ ከ1/7 በላይ የሚሆኑት ንጹሃን ዜጎች ሲሆኑ ከ250 በላይ የሚሆኑት ህጻናት ናቸው። በዚህ ማሳያ የሚሆነው በሚና ከተማ በሚገኝ የመጀመሪያ ደረጃ ትምህርት ቤት ላይ በደረሰ የሚሳኤል ጥቃት የ120 ተማሪዎች ህይወትን ጨምሮ 156 ንጹሃን መገደላቸው ነው። የጦርነቱ ሰለባዎች በኢራን ብቻ የተገደቡ አይደለም። በሊባኖስ ከ2600 በላይ፣ በኢራቅ ከ100 በላይ፣ ከእስራኤል ደግሞ 28 ሲቪሎች እንዲሁም በባህረ ሰላጤ ሀገራት በርካታ የውጭ ሀገር ሰራተኞችና ወታደሮች ተገድለዋል። ከ90 ሚሊዮን የኢራን ህዝብ ውስጥ ወደ 3.2 ሚሊዮን የሚጠጋ ህዝብ በሀገር ውስጥ ተፈናቅሏል። በሊባኖስ ደግሞ ከ1.6 ሚሊዮን በላይ ህዝብ ለመፈናቀል ተገዷል። ይህም በቀጠናው ላይ ከባድ የስደተኞች ቀውስና የረድኤት አቅርቦት እጥረትን አስከትሏል። የኢራን ኤሌክትሪክ መዋቅር 42 በመቶ ከመስመር ውጪ ሆኗል። ከ87 በመቶ በላይ የነዳጅና ጋዝ ማጣሪያዎች እንዲሁም ማከማቻ ተቋማት ተመተው 70% የሚሆኑ የማጣራት አቅም በመውደሙ የኢራን የነዳጅ ኤክስፖርት በቀን ከ1.3 ሚሊዮን በርሜል ወደ 200,000 ዝቅ ብሏል። የነዳጅና ፔትሮኬሚካል ኤክስፖርት መቋረጥ ምክንያት የኢራን ጠቅላላ የሀገር ውስጥ ምርት አሊያም ጂዲፒ ከ1500 እስከ 25% የሚደርስ ከፍተኛ መኮማተርን አሳይቷል። ጦርነቱ በዓለም ስልታዊ በሆነው የሆርሙዝ ባህር ወሽመጥ ላይ እገዳና ውጥረት በመፈጠሩ የኳታርና የኩዌትና የተባበሩት አረብ ኤምሬትስ ኢኮኖሚ በከፍተኛ ሁኔታ እንዲቀንስ አድርጓል። በተለይም በዱባይ የነበረው የሆቴል መስተንግዶ ከ80% ወደ 10 በመቶ እንዲያሽቆለቁልም አድርጎታል። በመጨረሻም ይህንንም በል ወደዚህ ታሪካዊ ስምምነት እየተደረገ ያለው ጉዞ ገና ከወዲሁ ዓለም አቀፍ ገበያዎች ላይ ከፍተኛ መናወጥን ያስከተለ ሲሆን የብሬንት ድፍድፍ ነዳጅ ዋጋ ከ3 በመቶ በላይ በማሽቆልቆል ባለፉት 2 ወራት ውስጥ ዝቅተኛ ደረጃ ላይ ደርሷል። ነገር ግን ከዚህ የምጣኔ ሀብት እፎይታ በስተጀርባ የሚያስደንግጥ ስትራቴጂካዊ እውነታ ተደብቋል። ዶናልድ ትራምፕ ወደዚህ ጦርነት የገቡት የኢራንን ስጋት በዘላቂነት የሚያደቅና በፋርስ ባህረ ሰላጤ ላይ የአሜሪካን የበላይነት የሚያረጋግጥ ፍጹም ድል እንዲያስመዘግቡ ቃል በመግባት ነበር። ይሁን እንጂ በዋይት ሃውስ ተወዳጅነት የሌለው ጦርነት፣ እረፍት የሌለው የሀገር ውስጥ መራጭ ህዝብና የማይበገረውን ጠላት በተጋፈጠበት ወቅት በውጤትና በሁኔታዎች ላይ የተመሰረተ ማፈግፈግን ለመቀበል ተገሏል። የሆርሙዝ ወሽመጥን በቁጥጥሯ ስር በማቆየት የሚሳኤል ማከማቻዋን በመጠበቅ የዩራኒየም ክምችቷን በገዛ ሀገራት መሬት ላይ በማስቀረትና እስራኤል ሰሜናዊ ግንባር እንዲኮላሽ አሊያም እንዲረጋጋ በማስገደድ ያልተመጣጠነ ጦርነት ዓለም አቀፍ ሀያላንን ማንበርከክ እንደሚችል አሳይታለች። ጦርነቱ እየተጠናቀቀ ነው። እገዳዎቹ እየተነሱ ነው። ነገር ግን በመካከለኛ ምስራቅ ያለው የኃይል ሚዛን በቋሚነት ወደ ቴህራን ያመዘነ ይመስላል። የተከበራችሁና የተወደዳችሁ ቤተሰቦች የያዝናችሁ መረጃዎች ይህን ይመስላሉ። ቻናላችንን ሰብስክራይብ፣ ቪዲዮቻችን ደግሞ ሌሎች ሰዎች ጋር እንዲደርሱ ላይክ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። ሰላም ቆዩ።